ተባበሩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ በሉ። ድምፃቸው አይሰማ። ስቡሕ ወውዱስ ዘሳረረ ኩሎ ዓለም በአሐቲ ቃል። ሰማይን ከነግሱ ምድርን ከነልብሱ የፈጠረ በዝናብ አብቅሎ በፀሐይ አብስሎ የመገበ መጋቢያችን ጠባቂያችን ቅዱስ እግዚአብሔር ረዥም ወራትን ሰፊ ዘመናትን አድሎ በሕይወት በሰላምና በጤና ጠብቆ ለ2018 በዓለ ትንሣኤ ክርስቶስ በሰላምና በጤና ስላደረሰን ክብር ምስጋና ይግባው። በዓሉ የሰላም የፍቅር የአንድነት የበረከት በዓል ያድርግልን። ክቡር ወንድማችን መምህር ዘማሪ ያሬድ የዚሁ ጉባኤ የዚሁ የአረጋውያን ማህበር ዋና ስራ አስኪያጅ እህታችን ዘማሪት መቅደስ ባለመሳሪያ ወንድማችን እንዲሁም ሌሎቹም እንግዶች በዚህ ጉባኤ ላይ የታደማችሁ ኦርቶዶክሳውያን መንፈሳውያን ምዕመናን ወመናት አይሩግ ሕፃናት የሥላሴ ቸርነት የድንግል ማርያም አማላጅነት ያልተለያችሁ እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ከረማችሁ? ሞታችንን የሞተልን ትንሣኤያችንን የተነሳልን በሞቱ ሞታችን የደመሰሰልን ከሞት በኋላ ሕይወትን ከመቃብር በኋላ ትንሣኤን ያጎናጸፈን ተነስቶ ያስነሳን አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። በድጋሚ እንኳን አደረሰን አደረሳችሁ። የትምህርታችን መነሻ ወኢያሃድገክሙ እጓለ ማውታ ትኩኑ እስመ አነ መጽሐቤክሙ፣ ድሆች ትሆኑ ዘንድ አልተዋችሁም። ምኖች ትሆኑ ዘንድ ተናገሯ፣ ድገሙት። ምን አልላችሁም? ድሆች እንሆን ዘንድ ያልተወን ቸሩ መድኃኔዓለም የተመሰገነ ይሁን። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ለአባቶቻችን ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንቱ ትርጓሜን የገለጠ ለእኛም የሚሰማ ጆሮ የሚያስተውል አእምሮ አድሎ ልቦናችን አእምሯችን መንፈሳችን ሰብስቦ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ድሆች ትሆኑ ዘንድ አልተዋችሁም፣ እኔ ወደ እናንተ እመጣለሁና። ይህን ያለው ማን ነው? ማን ነው? እግዚአብሔር ነው። ምስጋና ይግባው። አዲ ህዳጠ ኢይሬየኒ እንከዓለም ወአንትሙሂ ትሬኡኒ እስመ አነ ሕያው ወአንትሙሂ ተሐዩ። ከእንግዲህ በኋላ ዓለም አያየኝም፣ እናንተ ታዩኛላችሁ። እኔ ሕያው ነኝ፣ እናንተም ሕያዋን ናችሁ። ነገር ግን ጥቀ ይትሬኡኒ ወአዲ ህዳጠ ትሬኡኒ እስመ አነ አሐውር ኀበ አብ። እየሰማችሁኝ ነው? ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ አለ ታዩኛላችሁ አላችሁ። ሲበሉት ጥቂት ጊዜ አለ ጥቂት ጊዜ አለ ታዩኛላችሁ፣ ጥቂት ጊዜ አለ
ታዩኛላችሁና አታዩኝም በሚለው ኃይለ ቃል የደቀ መዛሙርቱ ሐሳብ ተበተነ። አእምሯቸው ተረበሸ። መምህራቸውን ፈጣሪያቸውን ብዙ ጊዜ አይተውታል፣ ጥቂት ጊዜ አልነበረም። ከዋለበት ይውላሉ፣ ካደረበት ያድራሉ። አንተ አቡነ ወአንተ እምነ፣ አባታችን ርስታችን አንተነ፣ ኑሯችን ሕይወታችን አንተነ ብለው ከጥብርያዶስ ተከትለውታል። ለጊዜው በእግር ፍጻሜው በምግባር መስለውታል። አሁን ግን ኢየሱስ ክርስቶስ ጥቂት ጊዜ ታዩኛላችሁ አታዩኝም አላቸው። ተማሪዎቹ ብቸኝነት ተሰማቸው። ወገኖቼ ብቸኝነት አይሰማችሁ፣ እግዚአብሔር ከኛ ጋር ነው ያለው። ብቸኝነት አይሰማን፣ ድህነት ችግር አይሰማን፣ እግዚአብሔር ከኛ ጋር ነው ያለው። ናፈሩ፣ ደነገጡ። ጥቂት ጊዜ አታዩኝም፣ ጥቂት ጊዜ ታዩኛላችሁ። አሁን ይህ ትምህርት የስቅለቱ ዋዜማ ላይ ሆኖ ያስተማረው ትምህርት ነው ይላሉ መተርጉማን። የስንብት ትምህርት ነው። ከዚህ በኋላ ብዙ ጊዜ ከእናንተ ጋር አልቆይም። ከፊታችን መስቀል አለ፣ ችንካር አለ፣ ስቅለት አለ። ሐሙስ ማታ 3 ሰዓት እያያዛለሁ። እስከዚያ ጊዜ ድረስ ነው ያለው ጊዜ። ጥቂት ጊዜ ታዩኛላችሁ፣ ጥቂት ጊዜ አታዩኝም። ጥቂት ጊዜ አለ አታዩኝም ማለቱ እስከተያዘበት እስከ ሐሙስ ማታ 3 ሰዓት ያለውን ጊዜ ይህን ትምህርት እስከሚያስተምርበትና እስከሚያዝበት ጊዜ ድረስ ያለው ጥቂት ጊዜ ምን ትሉኛላችሁ? ታዩኛላችሁ። ጥቂት ጊዜ አታዩኝም ማለቱ ደግሞ 3 መዓል 3 ሌሊት በከርሰ መቃብር የሚያድርበትን የሚቆይበትን የሚሰነብትበትን ስኩ በመቃብር ሆኖ ነፍስ የተለየው መለኮት የተዋሃደው ሥጋ በመቃብር እንደሚቆይ 3ቱን መዓልትና 3ቱን ሌሊት ከስቅለት ከሐሙስ 3 ሰዓት እስከ ትንሣኤ ጠዋት ድረስ ያለውን ጊዜ ነው አታዩኝም ያላቸው። እየሰማችሁ ነው? እየገባችሁ ነው? ይህ የግዕዝ በግዕዝ ትርጓሜያችን ይህን ሲተረጉመው ምን አለ? ጥቂት ጊዜ ታዩኛላችሁ፣ ጥቂት ጊዜ አታዩኝም ማለቱ ብሎ ሲያመሰጥረው ጥቂት ጊዜ አታዩኝም፣ እሞታለሁ፣ እሰቀራለሁ፣ እቀበራለሁ ሲላቸው ነው። ጥቂት ጊዜ ደግሞ ታዩኛላችሁ ማለት ቅርብ የሆነውን ትንሣኤውን፣ ፋሲካውን፣ መነሳቱን ሲነግራቸው ነው። ገብቷቸዋል? ጥቂት ጊዜ አታዩኝም ማለት ነገ ምን እላለሁ? እሰቀላለሁ፣ እቸነከራለሁ ሲላቸው፣ ጥቂት ጊዜ ደግሞ ታዩኛላችሁ ማለቱ ደግሞ ቅርብ የሆነውን ትንሣኤውን ሲነግራቸው ነው። ስለዚህ ይህ ትምህርት ዓርብ አለበት፣ እሁድ አለበት፣ ስቅለት አለበት፣ ሕይወት አለበት እና የግዕዝ በግዕዝ ትርጓሜያችን ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ እንደሚገለጥላቸው እነርሱም እንደሚያዩት የሚያመላክት እና ጥቂት ጊዜ አታዩኝም ማለቱ መሞቱን መቀበሩን ያመለክታል። ጥቂት ጊዜ ደግሞ ታዩኛላችሁ ማለቱ ቅርብ የሆነው ትንሣኤውን ያመላክታል። አሁንም ሐዋርያት ብቸኝነት ተሰማች። ማን ይቀበለናል ብንራብ ማን ያበላናል? ይህ ሐሳብ ነው እኛ ጋር ያለው። ማን አለ? ብንጠማ ማን ያጠጣናል? ብንታረዝ ማን ያለብሰናል? ማን ነው የሚያለብሰን? መጠለያ ብናጣ ማን ያስጠጋናል? ብንታመም ማን ይፈውሰናል? ብንሰበር ማን ይጠግነናል? ብንበተን ማን ይሰበስበናል? ልክ ነው፣ እግዚአብሔር ነው። ለጊዜው ግን ሐዋርያት ፈሩ። ማን ይቀበለናል? መምህራችን የሰቀል ዓለም እኛን ሊቀበል ነው። ወዴት ነው ምን ሄደው ብለው ተስፋ ወደ መቁረጡ በጣም አዘኑ፣ ተጨነቁ። ጥቂት ጊዜ ታዩኛላችሁ አታዩኝም ሲላቸው እንኳን እግዚአብሔርን ያህል ጌታ የሥጋ እናት አባት እንኳን ጥቂት ሳምንትና ወር ሳያዩ ተለይቶ መኖር ከባድ ነው አይደለ? ክርስቲያን ከክርስቶስ ተለይቶ ምን ሕይወት አለ? ክርስቲያን ከክርስትና ሕይወት፣ ክርስቲያን ከቤተ ክርስቲያን ወጥቶ ቀኑ ይሄዳል፣ ሳምንቱ ያልፋል። ከባድ እኮ ነው። ጥቂት ጊዜ ክርስቲያን ከክርስቶስ ከተለየ ከባድ፣ ሜዳው ተራራ ይሆንበታል፣ ሕይወቱ የጨለመ ይሆናል።
እና በጣም ስለፈሩ ስለደነገጡ ምን አላቸው? የልባቸውን ስላወቀ ምን አላቸው? ዮሐንስ 16:16 ዮሐንስ 16:16 ላይ ታዲያ የልቦናቸው በጣም ስለፈሩ ስለተጨነቁ ምን አለ? የውስጣቸውን ስላወቀ አንትሙሂ ተሐዝኑ ወትላሁ እናንተ አሁን ታለቅሳላችሁ። አማን አማን ብለክሙ ከመ ትበክዩ ወትላሁ እንደምታለቅሱ እንዳዘናችሁ እንዳለቀሳችሁ ተረድቻለሁ። አዝናችኋል፣ ተክዛችኋል። በእናንተ ሐዘን፣ በእናንተ ለቅሶ፣ በእናንተ ችግር፣ በእናንተ ጭንቀት ደግሞ ዓለም ደስ ይለዋል። ማን ደስ ይለዋል? ዓለም የተባሉ ጸሐፍት ፈሪሳዊ ሰቃልያነ እግዚእ ናቸው። በሐዋርያት ሐዘን ለቅሶ ጸሐፍት ፈሪሳውያን ደስ ብሏቸው። ወገኖቼ ሰው ሆኖ እንዴት በሰው ሐዘን መከራ ይሳለቃል? ሰው እንዴት በሰው ችግር፣ ሰው እንዴት በሰው ሐዘን የታባቱ እንኳን ደረሰበት እንዴት ይላል? ወገኖቼ በወንድም ላይ መከራ ሲመጣ አብሮ ማልቀስ ማዘን ነው እንጂ መደሰት ተገቢ አይደለም። ጎረቤት በጎረቤቱ ዛሬ ሐዘንና መከራ ደስ ይለዋል። ደስ ብሎኛል ዛሬ ይላል። አንጀት ይርሷል ይላል። ምን ይጠቀማል? አትፍረድ፣ ነገ ባንተ ይመጣል፣ ወደ አንተ ቤት ይገባል። ሩቅ የነበረው መከራ ይመጣል። ይልቁንስ ከሚያዝነው ጋር ዘን ደስ ከሚለው ጋር ደስ ይበልህ። ይህ ጉባኤ ይህንን በማስመልከት አይደለ? ምስለ ዘይትፌሳ ተፈስሑ ወምስለ ዘይበኪ ብክዩ ሐዋርያው። ደስ ከሚለው ጋር ደስ ይበላቸው፣ ከሚያዝነው ጋር ዘኑ። እኛ ኢትዮጵያ ባህል ይሄ ነበር። ዛሬ ግን መጨቃቀል ነው። ሰው ተጨካክኗል። ዛሬ ተረዳድቶ ተዛዝኖ ክፉን ቀን ክፉን ጊዜ ማለፍ አልቻለም። ሁሉም ራሱን ነው የሚያስቀድመው። ነገር ግን እላችኋለሁ አለ አላ ሐዘንክሙ ፍስሐ ይከውነክሙ፣ ሐዘናችሁ ወደ ደስታ ይለወጣል አለ። ወደ ምን? እስቲ ቸሩ መድኃኔዓለም ሐዘናችን ወደ ደስታ ይቀይርልን። አሁን ይሄ ትንሣኤውና ፋሲካው እኮ ወደ ደስታ መለወጫ ነው አይደለ? ያ መከራ 5500 ዘመን የነበረው ስቃይ፣ ድቅድቅ ጨለማ፣ የሰው ልጅ በመንጸፈሬ ወርቆ በግራጋን ተጠቅጥቆ ይኖር የነበረበት ዘመን አሁን እግዚአብሔር ተሰቀለለት፣ ሞተለት፣ ተነሳለት፣ ወደ ቀደመ ክብሩ ቦታውና ሰላሙ ደስታው መድኃኔዓለም የሰው ልጅ መለሰ። ስለዚህ ወገኖቼ የማይለወጥ የማይቀየር መከራና ፈተና የለም። ቢመሽም ይነጋል። ዓርብ አልፎ እሁድ መጥቷል። ስቅለቱ አልፎ ትንሣኤ መጥቷል። ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ አለ። ተስፋ አትቁረጡ። ሐዘናችሁ ወደ ደስታ ይለወጥላቸዋል። 3 ቀን ይቀረዋል። እኔ ተቀብሬ ሞቼ ያዝናቸዋል። የትንሣኤ ዕለት ግን ትደሰታላችሁ ማለት እኮ ነው። ዛሬ ምን ቀን ነው? የሐዘን ቀን ነው? ንገሩኛ። የምን ቀን? የደስታ የመከራውን ዘመን አሳልፎ የደስታውን ቀን ስለሰጠን እግዚአብሔር የተመሰገነ ይሁን። አሁንም ተጨንቀዋል። መቼም ብቸኝነት የተሰማው ሰው አንድ ጊዜ መከራ የጎሰመው የደቆሰው ሰው ሁል ጊዜ የሆነ ኩሽ ባለ ቁጥር ያዝናል፣ ይተክዛል። እየሰማችሁ ነው። አግኝተን የነበርን ሰዓተን እጃችን ባዶ ሆኖ በዓል ሲመጣ ትዝታ ይመጣል አይደለ? መቼም የዓለም ተለዋዋጭ እኮ ነው። አግኝተው የነበሩ ያጣሉ፣ ከብረው የነበሩ ይለያሉ። እና ምን አላቸው? አንድ ጥሩ ምሳሌ ነገራቸው። በጣም ጥሩ ምሳሌ። በከመ ብእሲ ትቴክዝ እስመ አልጸቀት ለድወም ከመውለደት እንከይ ትዜከሮ ለሕማማ እስመ ወለደት ብእሲ ውስተ ዓለም። አንዲት ሴት አንዲት እናት ትጸንሳለች። ስንት ወር ንገሩኛ? 9 ወር ከ5 ቀን ትጸንሳለች። 9 ወር ከ5 ቀን ሙሉ ጽንሱ ከሆዷ እስከሚወጣ ድረስ መከራ ነው አይደል? እናቶች ታውቁታላችሁ። ጭንቀት ነው፣ ህመም ነው፣ ከባድ ነው። ለእናቶች እኮ እናትነትን እግዚአብሔር ከመቻሉ ጋር ሰጥቷል፣ አስችሏል እግዚአብሔር እንጂ ከባድ። ስትሄድ ይዛው ሄዳ፣ ስትቀመጥ ስተኛ በጣም ከባድ እኮ ነው።
ነገር ግን 9 ወር ከ5 ቀን ከነበረው መከራና ፈተኗ ይልቅ ለመውለድ 1 ቀን ሲቀራት ሆስፒታልና ጤና ጣቢያ ሄዳ ለመውለድ ዋዜማ ላይ ጊዜ ላይ ስትደርስ 9 ወር ከ5 ቀን ከነበረው መከራዋና ፈተኗ የበለጠ ይሆናል። እውነት አስብ። ያቺ የመውለጃዋ ጊዜ በጣም ከባድ እኮ ነው። እንደው በቀረብኝ ኖሮ የሚያስብል የሚታያት ያን ጊዜ ሞት እኮ ነው። መግነዝ ነው፣ ሳጥን እኮ ነው። በሞትና በሕይወት መካከል እኮ ነው ያለችው። ምን ነው በቀረብኝ ትላለች። ምጥ ከባድ ስለሆነ አይደለም እርሷ፣ ዘመድ አዝማድ ቤተሰብ ሁሉ ሳይቀር ይጨነቃል። ጭንቀቱ የሁሉ ይሆናል። እሺ እግዚአብሔር ያክብርልን። ጭንቀቱ መከራው ሁሉም ነው። ማርያም ማርያም የሚለው አይደለ? በጣም ከባድ ስለሆነ ከተማ እንኳን ሆስፒታል አለ፣ አዋላጆች አሉ። ገጠር ግን ብዙ እናቶችን ያጣ ነው በወሊድ ምክንያት። ጤና ጣቢያ የለ፣ ሆስፒታል የለ። እንደምታዩት ያው ሐኪሟ ዶክተራ ድንግል ማርያም ደርሳ ትገላገላቸዋለች አይደለ? 12 15 ልጅ እናት ያለምንም ዶክተር ትወልዳለች። ማን እየደረሰች? ወላዲተ አምላክ የመድኃኔዓለም እናት ክብር ይግባት። እና ጥሩ ምሳሌ ነው። ነገር ግን ከወለደች በኋላ ያ ለመውለድ የነበረው ጻር ጋር መከራ ሁሉ ተረስቶ አይኗን በአይኗ ክንዷን በክንዷ ታቅፋ ልጇን ስታይ ደስ ይላታል አይደለ? እናቶች እንደዚህማ ከሆነ ኧረ ደጋግሜ እወልዳለሁ። ልክ የልጇን ድምፅ ስትሰማ ደስ ይላታል። ያ ሁሉ መከራ ያ ሁሉ ጻር ጋር ግፍፍ ብሎ ይወርቅላታል አይደለም? እዚህ ጭንቀቱን መከራውን መድኃኔዓለም ይገላግለን። ያልተወለደ መከራና ስቃይ ያለ ዓለማችን ላይ የተፈጥሮ ምጥና ጭንቀት 9 ወር ከ5 ቀን ነው። ስንት ዓመት አረገዝን ወገኖች? መቼውን የምንገላገለው? መከራውን፣ ስቃዩን፣ ረሃቡን፣ ጥሙን፣ በረሃብ አለንጋ መገረፉ። የተፈጥሮ ምጥ ቀላል ነው። አሁን ግን ወንዱም ሴቱም የሚያምጥበት የምጥ ዘመን ላይ ነው ያለነው ወገኖች። እና መድኃኔዓለም ይገላግልን። እናንተ አሁን እንደዛች ሴት ተጨንቃቸዋል። ጻር መከራ ውስጥ ነው ያላችሁ። ነገር ግን ከጥቂት ጊዜ በኋላ መከራውን፣ ሐዘኑን ትገላገሉታላችሁ። ደስ ይላችኋል። የትንሣኤና የፋሲካ ቀን ይመጣላችኋል። ችንካሩ፣ ጅራፉ፣ አክሊለ ሦኩ፣ ቀራንዮ ዕለተ ዓርብ ያልፋል። የትንሣኤን በዓል የትንሣኤን ብርሃን ትጎናጸፋላችሁ አላቸው። አሁንም ፈርተዋል። ዮሐንስ 14:1 ላይ ልባችሁ አይሸበርባችሁ አላቸው። ምናችሁ? የተሸበረ ልብ አስቸጋሪ ነው። ቢመከር እንኳን ሊረጋጋ አይችልም። ልብ ከተሸበረ ሁሉ ይሸበራል። መረጋጋት አይቻልም። ሹመት ሽልማት እናገኛለን ብላችሁ ተከተላችሁ ነበረ። አሁን ግን እሞታለሁ፣ እሰቀላለሁ፣ እለያችኋለሁ ስላችሁ ተንቃችኋል፣ ፈርታችኋል። በአባቴ እመኑ፣ በእኔም እመኑ አለ። ፍጹም እምነት ፍርሃትን፣ ሁከትን ከልብ ያስወግዳል አይደል? ማመን ያስፈልጋል። አንዳንድ ጊዜ እንደ ፍርሃት ጭንቀት የሚል መከራ ሲመጣ ወደ እምነት መመለስ ያስፈልጋል። ማመን ያስፈልጋል። ወደ ቤተ እግዚአብሔር መምጣት ያስፈልጋል። እና በእኔና በአባቴ እመኑ፣ ጭንቀቱ መከራውን ይወገድላችኋል አላቸው። እየሰማችሁ ነው? ፍጹም እምነት እንደሚያስፈልግ፣ ፍጹም እምነት ያለው ሰው ደግሞ ኮሽ ባለ ቁጥር የማይደነብር የማይፈራ እንደሆነ ያሳያል። ታዲያ ተስፋ ሰጣቸው። ምን አለ? እመጽእ ካዕበ ወነሣእክሙ ከመ ተሐሉ ምስሌ በመንግሥተ አቡየ ዘበሰማያት እምከመ ሆርኩ አስተዳሎኩ ለክሙ መካነ ማኅደር ወምዕራፈ ካዕበ ነሣእክሙ። በአባቴ ቤት ብዙ ቤት አለ አላቸው። በማን ቤት? አይዟችሁ፣ ቤት የሌላችሁ እግዚአብሔር ቤት አዘጋጅቶልናል። ይህም ሰማያዊ ቤት ነው፣ ምድራዊ ቤት እንዳይመስላችሁ፣ ጨረቃው ቤት እንዳይመስላችሁ።
ከገቡ መውጣት ካገኙ ማጣት የሌለበት ሰማያዊ ቤት መንግሥተ ሰማያት የማትጠበል የረሃብ ድምፅ የሌለባት ተራብኩ ተጠማው የማይባልባት ሰማያዊት ሀገር ኢየሩሳሌም አለች ወገኖች። እና መጥቼ ወስዳቸዋለሁ፣ ሁለተኛ እመጣለሁ አለ በምጽአት። የመጀመሪያው መጣ፣ ተሰቀለ፣ ተነሳ፣ ዓለምን አዳነ። ሁለተኛ ይህን ዓለም ለማሳለፍ እመጣለሁ፣ እመጽ በሞት ወስዳቸዋለሁ። መካነ ወማኅደረ ወምዕራፈ ልጅነትን፣ ወንጌልን፣ መስቀልን፣ መንግሥተ ሰማያትን አዘጋጅላቸዋለሁ፣ መጥቼ እወስዳቸዋለሁ አላቸው። ምን ብዬ? ምን ብዬ? ሁላችንም እንወሰዳለን። ወዴት? ወደ ሰማይ ቤታችን። እና ድሆች ትሆኑ ዘንድ ምን አልላችሁም? ንገሩኛ። ምን አልላችሁም? እጓለ ማውታት ትሆኑ ዘንድ አልተዋችሁም። ጧሪ ቀባሪ የሌላቸው አረጋውያን ትሆኑ ዘንድ አልተዋችሁም። ወላጆቻቸው እናት አባት ዘመዶቻቸውን አጥተው አሳዳጊ እንዳጡ ጎዳና ላይ እንደወደቁ ሕፃናት አልተዋችሁም። እነሱንም የማኖር እኔ ነኝ። አረጋውያን እናቶች፣ አባቶች ትታዩኛላችሁ። እግዚአብሔር አይተወንም፣ አይዟችሁ። ብዙ ልጆች አላችሁ፣ በእናቶቻችሁ እቅፍም ላይ ያላችሁ። እግዚአብሔር አይተወንም። ይሄው እግዚአብሔር ለመምህር ያሬድን እያስነሳ እናቶች አባቶችን እያስነሳ በሰው ላይ እያደረ እግዚአብሔር ይሄው እየረዳን ያለ። ይልቁንም የበለጠ ተስፋ እንዳይቆርጡ ትልቁ ተስፋ ምንድነው? ሰላሜ አሐድግ ለክሙ ሰላም አቡየ ይሁበክሙ አኮ በከመ ይሁብ ዓለም ዘአነ እሁበክሙ አላቸው። እዚሁ ዮሐንስ 14:27 ላይ ሰላሜን እሰጣቸዋለሁ አለ። ምንን እሰጣቸዋለሁ? ቸሩ መድኃኔዓለም ሰላሙን ይስጠን። ሰላሜን አወርሳቸዋለሁ፣ የአባቴንም ሰላም እሰጣቸዋለሁ። ይህ ሰላም ደግሞ ሰው እንደሚሰጠው ያለ ሰላም አይደለም። ሰላሜ ወንጌልን አስተምራቸዋለሁ፣ ወሰላም አቡየ ልጅነትን አወርሳቸዋለሁ። ሰላሜ መስቀልን፣ ወሰላም አቡየ መንግሥተ ሰማያትን አወርሳቸዋለሁ። ያለ ሰላም አልተዋችሁም አላችሁ። ርዕሳችን ድሆች ትሆኑ ዘንድ ምን አልላችሁም? አልተዋችሁም አለ። ያለ ምን አልተወንም? እግዚአብሔር ያለ ሰላም አልተወን። ትንሣኤን ስናከብር የትንሣኤው ትልቁ ስጦታ ሰላም ነው። አዋጁም ሰላም ነው አይደል? ያለ ሰላም አልተዋችሁም። ሰው ቢሰጥ ያሉን ካሉ ቀምቶ ነው፣ እሱ ግን የባህሪውን። ሰው ቢሰጥ ጊዜያዊን ነው፣ እሱ ግን ቋሚውን። ሰው ቢሰጥ ኃላፊውን ጠፊውን ነው፣ እርሱ ግን የዘላለሙን። ሰው ቢሰጥ በስጦታው ይጸጸታል፣ ማፍጀት መሰልቸት አለበት። እንደው ትንሽ በሰጠሁት ኖሮ ይህንም ያህል አሁን ይህንም ያህል ስጦታ ይህን ያህል እንደው ባልሰጠሁ ነው ለመምህር ያሬድ አይሉ። አንዳንዴ አልገጠማችሁ? የሆነ ነገር አድርገን አልተጸጸትንም? አይ እንደው ባላረግ ኖሮ፣ አይ ባልሰጥ ኖሮ ያለበት ጊዜ የለም። ወደ ስስት አልተመለስንም። እግዚአብሔር ግን ሲሰጥ ሰፍሮ ቆጥሮ አይደለም ወገኖች። ለዚህም ነው ሐዋርያው እግዚአብሔር መንፈሱን ሳይመዝን ሳይሰፍር ሰጠ። በእግዚአብሔር ስጦታ ውስጥ መመረር የለም፣ መጸጸት የለም፣ መሰቀቅን። የእግዚአብሔር ስጦታ ትልቁ ሰላም ነው። ምን አልኳቸው? ሰላም ላጣቸው ዓለማችን ሀገራችን ሰላሙን ይስጥ። ያለ ሰላም አልተዋችሁም። ሰላምን የሰጠ እግዚአብሔር ራሱ ሰላም ነው። ሰላም የእግዚአብሔር ስጦታ ነው። እግዚአብሔር የሰላም አምላክ ነው። ሐዋርያው እንደገለጠው ኢሳይያስ የዘላለም አባት የሰላም አለቃ ለመሪዎች ሰላምን ይሰጣል። እስቲ ለመሪውም ለተመሪውም ሰላሙን ይስጥ፣ ለሁላችንም ሰላሙን ያድለን። እና ቅዱስ ያሬድ ገብረ ሰላመ በመስቀሉ ትንሣኤው አጋሃደ። በመስቀሉ ሰላምን አደረገ፣ ትንሣኤውን ገለጠ። በመስቀሉ ምን አደረገ? ቆላሲስ 1:20 ላይ ያለውን ነው ቅዱስ ያሬድ ያዘ። ወገብረ ሰላመ በደመ መስቀሉ፣
በመስቀሉ ደም ሰላምን አደረገ ይላል። ሰላም የተደረገው በመድኃኔዓለም ደም ነው። ዋጋ ተከፍሎበት የመጣ ሰላም ነው። ዋጋውም የደም ዋጋ ነው። ዋጋውም የነፍስ ዋጋ ነው። ይሄ በዋጋ የመጣውን ሰላም አክብሮ አስከብሮ ጠብቆ አስጠብቆ አለመኖር ዋጋ ያስከፍላል። ይሄው እያስከፈለን ያለ ለእለ በሰማይ ወለእለ በምድር በሰማይም በምድርም ላሉት ሁሉ በመስቀሉ ደም ሰላምን አደረገ። በመስቀሉ ሰላምን አደረገ፣ ትንሣኤውን ገለጠ። በዕለተ ዓርብ መድኃኔዓለም ተሰቅሎ በመስቀሉ ሰላምን አድርጎ 11ኛው ሰዓት ላይ ወደ ሲኦል ወርዷል። ወዴት አልኳቸው? በሲኦል ያሉትን ለመፍታት፣ በሲኦል ያሉትን ለማውጣት፣ ሰላምን ለማወጅ፣ ሰላምን የምስራች ብሎ ሰበከላቸው ይላል ሐዋርያው። መለኮት ከስጋም ከነፍስም ጋር ነው ያለው። ነፍስ የተለየው መለኮት የተዋሃደው ስጋ በጎልጎታ ወደ መቃብር ወርዷል። በአካለ ነፍስ ወደ ሲኦል ወርዶ ወበርበራ አለ ሲኦል ሲኦልን ባዶ አድርጎ ሰላም ለኩልክሙ አላቸው። የተቸነከረውን እጁን አሳያቸው። አስታረኳችሁ፣ ደስ ይበላችሁ አላቸው። መድኃኔዓለም ሁላችንም ይታረቀን። የእርቅ በዓል እኮ ነው። ሰላም ማለት እርቅ እኮ ነው። አዳም ምን አለ? ተንሱ ለጸሎት አለ። የመጀመሪያው ዲያቆን አዳም። እየሰማችሁ ነው? ቤተ ክርስቲያን ላይ ስትመጡ ተንሱ ለጸሎት የሚል አልሰማችሁ? ተንሱ ለጸሎት የሚል አልሰማችሁ? ይሄ የመጀመሪያው አባታችን አዳም ሲኦል ላይ ሆኖ የጸለየው ጸሎት። ሀብተ ክህነት ተሰጥቶት የለ? ኧረ የሰላም ንጉሥ የሰላም አለቃ መድኃኔዓለም ተሰቅሎ ዓለምን አድኖ እኛንም ከሲኦል ሊያወጣን መጥቷል፣ ለጸሎት ተነሱ አላቸው። ከኔ ጋር የታሰራችሁ ሲኦል ውስጥ ያላችሁ ተንሱ ለጸሎት አላቸው። ከዛን በኋላ እናንተ ምንድን ነው የምትሉት? እስኪ ቅዳሴ ዲያቆኑ ተንሱ ለጸሎት ኧረ ተናገሩ። አሁን ግማሹ ወደዚህ ወደ ቋጠሮ አካባቢ ሄዳችኋል አይናችሁ። እስቲ ምንድን ነው የሚለው? እግዚኦ ተሳሃለን። አቤቱ ምን በለን? ምን በለን? ይቅር በለን፣ ማረን፣ ከሲኦል አውጣን፣ ወደ ገነት መልሰን ይላል። ከዛን በኋላ ምን ይላል ካህኑ? ቆይ ይሄን እንዳትሉ እናንተ፣ እኔ ካህን ስለሆንኩ ሰላም የመስቀል የሰላም ይደርባችሁ፣ የስቅለት የሰላም ይደርባችሁ፣ ሰላም ለሁላችሁ ይሁን ብሎ ሰላምን አበሰራችሁ። ወገኖቼ ሰላም እንኳን በዓለም ላይ በሲኦል እንኳን ሳይቀር ተሰብኳል። ሰላም የማያስፈልግበት ቦታ የለም። ሲኦል ላይ እንኳን ሰላም ያስፈልጋል። አይደለም እኛ ቤት፣ አይደለም እኛ ሰፈር፣ መንደር፣ ከተማ አይደለም፣ በማረሚያ በሲኦል ውስጥ ላሉት ሁሉ ሰላም ያስፈልጋል። የክርስቶስ ሰላም ያልተዳረሰበት ቦታ የለም። ከዛን በኋላ እናንተ ተሰጥቶ ደግሞ ምንድን ነው መጨረሻ ላይ ሰላም ለእናንተ ይሁን ሲል ካህኑ ምስለ መንፈስ ምስለ መንፈስከ ማለት ከመንፈስ ጋር ነው የሚል። ዋናው ትልቁ ምስጢር ግን ይሁንልን፣ ይደረግልን፣ ሰላምህ፣ ምሕረትህ፣ ይቅርታ፣ ትንሣኤ ይሁንልን፣ ይደረግልን ማለት ነው። እስቲ በረከቱ ምሕረቱ ለሁላችንም ይሁንልን፣ ይደረግልን። እመቤታችን የሰላም እናት ናት። ክብር ምስጋና ይግባት። ቅዱስ ያሬድ ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም አላት። በአንቺ ዓለም ዳነ፣ በልጅሽም ሰላም ሆነ። በአንቺ ዓለም ምን አለ? ዓለምን ያዳነው መድኃኔዓለም ነው፣ ድንግል ማርያም ናት። በደንብ ተናገሩ፣ መለየት ያስፈልጋል።
መድኃኔዓለም ዓለምን ሲያድን የማን ሥጋ ነስቶ ነው? የማን ሥጋ ለብሶ ነው እንጂ መለኮትማ ምን ሞት አለበት? በባህሪ መለኮት እኮ ሞት የለበትም። ሞተ ስንል በምን ሞተ? በሥጋ ወሐዮ በመንፈስ። በሥጋው ምን አለ? ሞተ። ይህ ሥጋ ደግሞ ከማን የነሳው ነው? ከድንግል ማርያም። ስለዚህ ዓለም ያለ ድንግል ማርያም አማላጅነት አልዳነም የምንለው ለዚህ ነው። እመቤታችን ምክንያተ ድህነት ናት። ምክንያተ ድኅነት ጥንተ ሕይወት ጥንተ መሠረት ናት የምንለው ለዚሁ። ያለ ድንግል ማርያም ክርስቶስ ተብሎ አልተጠራም። ክርስቶስ ብለን የጠራ ነው ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ከነሳ በኋላ የተዋህዶ ስሙ ነው። ስለዚህ ቅዱስ ያሬድ ጠቅለል አደረገና ምን አለ? በአንቺ ምክንያት ዓለም ዳነ፣ በልጅሽም ሰላም ሆነ። ስለዚህ ይህንን ሰላም ነው እያከበርን ያለን። ይህንን ድህነት ይህንን በዓል እያከበርን ያለነው ወደ ቀደመ ክብራችን ሕይወታችን ተመለስን እያለ ኦርቶዶክሳዊ ተዋህዶ ሃይማኖታችን ቤተ ክርስቲያናችን ይህንን ሰላም ሁል ጊዜ ታውጃለች። ትንሣኤ ሲመጣ ብቻ አይደል፣ ቅዳሴ ላይ ብቻ አይደል፣ ዓመት ከዓመት የሰላም ሚኒስቴር ሆና የሰላም አምባሳደር ሆና ማንም ሳይቀርማት ማንም ሳያልፋት ከሁሉ ቀርማ ሰላምን ታውጃለች፣ ሰላምን ትሰብካለች። በእያንዳንዱ ቅዳሴ ላይ እንኳን ብንሰማ ወደ 17 16 ጊዜ ጸልዩ በእንተ ሰላም፣ ጸልዩ በእንተ ሰላም ቤተ ክርስቲያን ጸጋዋ ሰላም ለሀገርነ ኢትዮጵያ እያለች ትጸልያለች። አትጸልይም? ሰላም ለኩልክሙ እያለች ትጸልያለች። ሰላም ለእናንተ ይሁን እያለች ብቸኛ ናት ቤተ ክርስቲያናችን። የሰላም መገኛዋ ናት። ጉልላቷ የሰላም መገኛ መስቀል፣ ደጇ ደጀ ሰላም ነው። ዙሪያዋ አጸደዋ አጸደ ሰላም ነው። መሪዎቿ መላከ ሰላም ላይከ ሰላም። የምትሰብከን ወንጌል የሰላም ወንጌል ነው። የምታሳልመን ቅዱስ መስቀል ነዋ። መስቀለ ሰላም ዘተሰቅለ ቦቱ መድኃኔዓለም ነው። መድኃኔዓለም ተሰቅሎ ዓለምን ያዳነበት ሰላም የመጣበት ቅዱስ መስቀል ብላ ነው የምታሳልም አይደለም አባቶች? ሰላምን የማትሰብክበት ጊዜና ዕለትና ሰዓት የለም ቤተ ክርስቲያናችን። አምላኳ ፈጣሪዋ ያወረሳት ይህንን ነው። የብዙዎቻችን ስም አሁን ወገኖቼ አሁን ይጠራ ቢባል ሰላም ሰላሙ ነው። ግን ሰላም አለ? አገራችን ሂዱ፣ ሰሜኑን፣ ምስራቁን፣ ምዕራቡን፣ ደቡቡን ሂዱ። በሰላም ያልተሰየመ ቦታና አገርና ስፍራ ተቋም አለ? ለምን ሰላም ጠፋ? የመስቀሉን ሰላም የት አደረግነው ወገኖች? መድኃኔዓለም ዋጋ ከፍሎ ካሳክሶ የሰጠን ሰላም ሰፈረ ሰላም ነው። ሰፈሩ ግን ሰላም አለ? መንገዱ ሁሉ ፍኖተ ሰላም ነው፣ ግን መንገዱ ላይ ሰላም አለ? ሀገሩ ሀገረ ሰላም ተብሎ ተሰይሟል፣ ግን ሰላም አለ ወይ? ሰላም አለ? መኪና ሁሉ ሳይቀር ሰላም ባስ ነው። ሰላም አለ? ባልትና ሁሉ ሳይቀር ሰላም ባልትና ነው። ሽሮ በርበሬው ተሰይሟል። ሰላም አለ? ለምንድን ነው ሰላምን ያጣነው ወገኖች? ዓለም ሰላምን አጥቶ ዛሬ እዚህ ላይ የደረሰው ማን ሰላሙን ወሰደበት? ሶበሰ ተአምር ዮም ሰላምኪ ቅዱስ ያሬድ። ኢየሩሳሌም ሆይ ሰላምሽ ዛሬ ነው፣ በታውቂ ሰላምሽ ዛሬ ነው። ሰላም ሶስት ፊደል። የዓለም ውሎና ዳሩ የተወሰነው በእነዚህ በሶስት ፊደላት ሰላም። ኃያላን መንግስታትንም አየን እኮ አይደለ? ሰላምን በማጣት የተለያየ እንደተደረሰ ሶስት ፊደላት ናቸው ዓለምን የያዙት። ወደንም ጠላን እና ያለ ሰላም አልተዋችሁም፣ ድሆች ትሆኑ ዘንድ አልተዋችሁም አለ መድኃኔዓለም። እንጠቅልለው
አንድ ስሙ ታች አካባቢ ያላችሁ ጠቅልለናል። እየሰማችሁ ነው ወገኖች? አሁን የሰላም ጉዳይ ነው የሚያሳስበን። የወንዶች ጉዳይ፣ የሴቶች ጉዳይ፣ የውጭ ጉዳይ፣ የእንጀራ ጉዳይ አይደለም። አሁን እየሰማችሁ ነው። የእርዳታ ጉዳይ አይደለም፣ የመኖርና ያለመኖር ጉዳይ ነው። እርዳታው ግደለም ለጊዜው ይሰጣል፣ ኋላ ያልቃል። ግን ሊያሳስበን የሚገባው ስለማያልቀው ሀብት ነው፣ ስለዘላቂው ሀብት ነው። እሱም ሰላም ነው። በሀገራችን ሰላምን ስላጣን ወጥተን መግባት አልቻልንም። ነግደን ማትረፍ ወልደ ማሳደግ አልቻልንም። ጥቂት ኪሎ ሜትር ሄዶ እንኳን እናት ልጁን መጠየቅ የማይችልበት መቅበር የማይችልበት ዘመን ላይ ደርሰናል። የትንሣኤውን ሰላም የታደረስ ነው ወገኖች። የመስቀሉን ሰላም የታደረስ ነው። ከጦርነት ምንም ማትረፍ አይቻልም። ከሰላም ግን ብዙ ማትረፍ ይቻላል። ስለዚህ እርስ በርስ ከመበላላት፣ ከመተላለቅ፣ ከመነካከስ፣ ደም ከመፋሰስ ወጥተን በሰላም በፍቅር እንድንኖር አምላካችን ይርዳል። የምንሰማው የምናየው ክፉን መከራውን ሁሉ እግዚአብሔር ከሀገራችን ከዓለማችን ያርቅልን። ምን አልላችሁም? ንገሩኛ። ረሳችሁት? ምን አልላችሁም? አልተዋችሁም። ምኖች ትሆኑ ዘንድ ድሆይ ትሆኑ ዘንድ ምን አልላችሁም? አበዛውባችሁ መሰለኝ፣ ድምፃችሁን ቀነሳችሁ። እግዚአብሔር እንዳልተዋቸው ትልቁ ምስክር ትንሣኤ ነው። ምን አልኳቸው? ከሞት በኋላ ቀጠሮ መያዝ ከባድ ነው። እግዚአብሔር ግን ቢሞትም ሕያው ስለሆነ ከሞት ከመቃብር በኋላ ቀጠሮ ይዟል። አልተዋችሁም ብሏቸዋል። አልተዋቸውም። ይኸው እግዚአብሔር ወገኖቼ፣ እግዚአብሔር ትቶኛል፣ እግዚአብሔር ዘንግቶኛል፣ እንደው ገብርኤል፣ ሥላሴ፣ ማርያም የለህማ እንላለን። ኧረ ተው አይባልም። እኛንን የተውነው እንጂ እግዚአብሔር እንዴት ይተወናል? ልክ ነው። አልተውህም ያለ ዘመድና ወገን ሲተወን ተስፋ እንቆርጥ። አይጨክንም። ርሩህ አምላክ ነው እና እግዚአብሔር አልተወንም። እግዚአብሔር ቢተወንማ እኛም መተንፈስ እንተዋለን። መግባት መውጣት መኖር አንችልም ወገኖች። ስለዚህ እግዚአብሔር አልተወንም፣ አይተወንም። ትልቁ ተስፋችን ይሄ። አልተዋችሁም እንዳላቸው አልተዋቸው። የትንሣኤ ዕለት 7 አጋንንት ላወጣላት ለማርያም መግደላዊት ገና በማለዳ ተገለጠላት። የምለት ከተነሳ በኋላ አልተዋችሁም ካላቸው መካከል አንዷ ናት ማርያም። ከ36 ቅዱሳት አንስት ተገለጠላት። የትንሣኤ ዕለት ከሰዓት ቀሌዮጳ ለተባለው ሉቃስና ኒቆዲሞስ ነገረ ስቅለቱን ነገረ ትንሣኤውን እየተነጋገሩ ሲሄዱ ተገለጠላቸው። ለኤማውስ መንገደኞች አልተዋቸው። የትንሣኤ ዕለት ማታ የዕለቱ ዕለት የተነሳ ዕለት ሐዋርያት ፈርተው ተጨንቀው በርና መስኮታቸውን ዘግተው ሰላማቸው ተዘግቶ መምህራችን የገረፉ የሰቀሉ ካሁን መጡ ያዙን ሰቀሉን እያሉ ፈርተው ሳሉ እንጻጽ ወህት ቆመ ማይከሉም ወይ ቤሎም ሰላም ለሁሉም። በርና መስኮት ሳያንኳኳ በዝግ መቃብር የተነሳው አምላክ በዝግ ቤት ገብቶ የተዘጋውን ሰላም ከፍቶ ሰላም ለእናንተ ይሁን አስታረኳችሁ አላችሁ። ሰላም ለእናንተ ይሁን አላችሁ። እግዚአብሔር ትቷቸዋል። ታዲያ ያለ ሰላም ምን አላችሁ ነበር ያላችሁ? ይሄው አልተዋቸውማ። ቢሞትም ቢሰቀልም ይሄው ቢነሳም እንኳን አልተዋቸውም። 40 ቀን ሙሉ ሥርዓተ ቤተ ክርስቲያንን እያስተማረ እስከሚያደርግበት ድረስ አልተዋቸውም። ለአንዱም ለሁለቱም ለሶስቱም ሳይገለጽበት የዋለበት ያደረበት ቀን። እንደውም ዮሐንስ ከተነሳ በኋላ 3 ጊዜ ጉባኤ ዘርግቶ በመልአክ ሁሉም እያሉ ተገለጠላቸው። የትንሣኤ ዕለት የዳግም ትንሣኤ ዕለት የጥብርያዶስ ተገልጦላቸዋል። ስለዚህ አልተዋችሁም እንዳላቸው አልተዋቸውም። በ50ኛው ቀን መንፈስ ቅዱስ ጰራቅሊጦስ ልኮላቸዋል። 153 ዓሣ መረባቸው ውስጥ እንዲገባ ፈቅዶላቸዋል።
አልተዋቸውም። እግዚአብሔር እስከ ዓለም መጨረሻ ከእናንተ ጋር እሆናለሁ ብሏቸዋል። ሰው አልተውህም አልከዳህም ብሎ ይከዳል፣ መሐላውን ይለውጣል፣ ይቀይራል። እግዚአብሔር ግን አልተውም ካል አልተውም። ሰጥቶ የሚነሳ አምላክ አይደለም። አንስቶ የሚጥል አምላክ አይደለም። አክብሮ የሚያዋርድ አምላክ አይደለም እግዚአብሔር። ይህንን ማወቅና መረዳት ያስፈልጋል። ምስጢረ ትንሣኤ በጣም ሰፊ ነው። በዚህ ሰዓት በዚህ ዕለት ተናግረን አንጨርሰው። ትንሣኤ ከ9ኙ አበይት በዓላት አንዱ ነው። አራቱም ወንጌላውያን በስተመጨረሻ ምዕራፋቸው ላይ ትንሣኤ ክርስቶስን ዘግበውታል፣ አስተምረውታል፣ ጽፈውታል፣ ሰብከውታል። ጸሎተ ሃይማኖት 7ኛው አንቀጽ ወተንሥአ እሙታን በከመ ጽሑፍ ውስተ ቅዱሳት መጻሕፍት አመሳልስለት፣ በቅዱሳት መጻሕፍት እንደተጻፈው በሦስተኛው ቀን ክርስቶስ ተነሳ። በስንተኛው እያበቃው ነው? በስንተኛው? 3 ቀን እንዴት ይሆናል? እስኪ ልንገራችሁ። ብዙ ጊዜ ጥያቄ ስለሚነሳ በደንብ አዳምጡ። 3 ቀን 3 ሌሊት 3 መዓልት እንዴት ይሆናል? ሁለት አይነት አቆጣጠር አለ፣ ልንገራችሁ። የመጀመሪያው የዓርብ ቀን የዓርብን ሌሊት ስቦ ይላል። የማን አልኳቸው? የዓርብ ቀን የዓርብን ሌሊት ስቦ። ቅዳሜ ያው አያሳስትም፣ አንድ ቀን አንድ ሌሊት ነው። የእሁድ ደግሞ ክርስቶስ እኩለ ሌሊት ስለተነሳ የእሁድ ሌሊት የእሁድን ቀን ስቦ 3 መዓልት 3 ሌሊት። ሁለተኛው 3 መዓልት 3 ሌሊት ስለሚለው በሶስተኛው ቀን እነሳሉ ይህን ቤተ መቅደስ አፍርሱት ብሏቸው የለ። ዮናስ በዓሣ አንበሪ ወር 3 መዓልት 3 ሌሊት እንዳደረ እንዲሁም የሰው ልጅ በመቃብር 3 መዓልት 3 ይኖር ዘንድ አለው። ማቴዎስ 12 ላይ ያለ ዓርብ ከጠዋት እስከ 6 ሰዓት በዓለም ሁሉ ምን ሆኗል? ብርሃን። አንድ ቀን አገኘን እስከ 6 ሰዓት። ከ6 ሰዓት እስከ 9 ሰዓት ዓለም ሁሉ ምን ሆኗል? ጨለማ። አንድ ቀንና አንድ ሌሊት አገኘን። እስከ ስንት ሰዓት? እስከ 9 ሰዓት። በደንብ ተከታተሉ። ከ9 ሰዓት ደግሞ ወፍና ሰርክ ይበር ብርሃነ ፀሐይ። ከ9 ሰዓት እስከ 11ኛው ሰዓት ደግሞ ምን ሆነ? ያ የጨለመው እንደገና በክርስቶስ ስቅለትና በክርስቶስ ሞት ዓለም ሁሉ ምን አለ? ብርሃን ሆነ። ስለዚህ ዓርብ ላይ ስንት ቀንና ሌሊት አገኘ? በደንብ ከተከታተላችሁ አቤት 2 ቀንና 1 ሌሊት። አንድ ቀን ከጠዋት እስከ 6 ሰዓት አልኳችሁ። ሁለተኛው ቀን ከ9 ሰዓት እስከ 11ኛው ሰዓት መሃል ላይ 1 ሌሊት አለ ማለት ነው። ቅዳሜ ደግሞ 1 ቀንና 1 ሌሊት። እሱ አያሳስትም። ስንት ሆነ? አቤት 3 ቀንና ስንት? 2 ሌሊት። 3 ሌሊት ለማድረግ ወዴት መሄድ አለብን? እሁድ ሌሊት። እና ብዙ ጊዜ በየዓመቱ የሚነሳ ጥያቄ ነው። በዚሁ አጋጣሚ ቢረቅም ቢከብድም እንኳን ምናልባት ሚዲያው እየተላለፈ ስለሆነ መከታተል ይቻላል። መልሱ ይሄ 3 መዓልት 3 ሌሊት ይሞላል። እንጠቅልለውና አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ የትንሣኤያችን በኩር ሆኖ ተነሳ ይላል። የምናችን? የትንሣኤያችን ምን? ፊት አውራሪ መጀመሪያ ሆኖ ክርስቶስ ተነሳ። ቀጠለና ሐዋርያው ክርስቶስ ካልተነሳ ሙታን አይነሱማል። ሙታን የማይነሱ ከሆነ ከንቱ ውእቱ ትምህርት ነው። ወከንቱ ተአመንክሙ ቦቱ ወበኑ ተባአስኩ ምስለ አርዌ በኤፌሶን። ክርስቶስ ካልተነሳ ሙታን ካልተነሱ እምነታችን ከንቱ ሆነ፣ ትምህርታችን ስብከታችን ከንቱ ሆነ፣ መጾማችን መጸለያችን ከንቱ ሆነ፣ በክርስትና ሕይወት የምንቀበለው መከራ ሁሉ ከንቱ ሆነ። ስለዚህ ይህን ስንገለብጠው ክርስቶስ ተነስቷል፣ ሙታን ይነሳሉ፣ ተስፋ አለን። ክርስቲያን ምን አይቆርጥም? ምን ስላለው? ትንሣኤ ስላለው እኮ ነው። የክርስቶስ ትንሣኤ የእኛ ትንሣኤ ስለሆነ ቅዱስ ዮሐንስ አፈወርቅ ተንሥአ እግዚእነ ከመ ይምሐረነ ተንሥኦ ሥጋቲነ። ክርስቶስ የተነሳው የእኛን መነሳት ሊነግረን ነው እንጂ ለእርሱማ መቆም መቀመጥ መነሳት መውጣት አለበት። የእኛን መነሳት ሊነግረን ነዋል። እንከሰይ ንወርድ ታሕተ አምላክ ተሎ ለዘፈጠረና አለ። ከክርስቶስ ትንሣኤ በኋላ ከክርስቶስ መነሳት በኋላ ከዚህ በኋላ ጉዞ ወደ ሰማይ ነው እንጂ ወደ ምድር አይደለም።
ወደ ጉድጓድ፣ ወደ መቃብር፣ ወደ ሲኦል አይደለም። ከዚህ በኋላ ጉዟችን ከትንሣኤ በኋላ ወዴት ነው ጉዟችን? ንገሩኛ። ወዴት? በቃ ወደታይ መውረድ ቀረ። ከዚህ በኋላ በክርስቶስ ሞት ተሸነፈ። በክርስቶስ በመቃብር ፈርሶ በስብሶ መቅረትን አስቀረ። ሙስና መቃብርን አጠፋ። ብርሃነ መለኮቱን ገልጦ ተነሳ። ስለዚህ እኛ ምን እንላለን ማለት ነው? ክብር ምስጋና ይግባው። ተነስቶ አስነስቶናል። ስለዚህ ዛሬ እያከበርን ያለነው የክርስቶስን ትንሣኤ ብቻም ሳይሆን የማንንም ትንሣኤ ነው። ነገሩኝ። የማንንም ትንሣኤ? የእኛን ትንሣኤ እያከበርን እንኳን ለትንሣኤያችን አደረሰን። የክርስቶስ ትንሣኤ ትንሣኤያችን ስለሆነ የክርስቶስ መነሳት የእኛ መነሳት ስለሆነ ክርስቶስ በሦስተኛው ቀን እንደተነሳ እኛም በሦስተኛው አዋጅ እንነሳለን። አንነሳምን? እሱ በሦስተኛው ቀን ተነሳ፣ እኛም በሦስተኛው አዋጅ እንደ አይነት ጥቅሻ እንነሳለን። ስለዚህ እንግዲህ ከዚህ ከትንሣኤ በኋላ ያለው አዋጅ የሰላም አዋጅ ነው፣ የትንሣኤ አዋጅ ነው። ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን ተናገሯ። ክርስቶስ ተንሥአ እሙታን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ይሄ 50ውን ቀን የምንለዋወጠው ሰላማችን የትንሣኤው አዋጅ አይደለ? ክርስቶስ ተነሳ፣ ዲያብሎስን አሰረው፣ ሰይጣንን ፈታው። ከዛሬ ጀምሮ ምን ሆነ? ሰላም ሆነ እያልን የምናውጀው እኮ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞቶ ሞትን ረገጠው፣ በመቃብርም ላሉት ለዘላለም ዕረፍት የሚሆን ሕይወትን ሰጠኝ። ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤ። ትንሣኤህን ለምናምን ለእኛ ብርሃነ ትንሣኤህን ላክልና። ቅዱስ ያሬድ የመጨረሻው ጥቅሴ ነው። አብቅቻለሁ። ቅዱስ ያሬድ ይህንን በድጓው በጣም ሲገልጠው ስለ ትንሣኤው ምን አለ? ትንሣኤሁ ገብረ በሰንበት። እየሰማችሁ ነው? ጥሩ ነው። አሁን የሥጋውን ምግብ እየታደለ ነው። ዳቦውን እየበላችሁ የቃል እግዚአብሔር ዳቦ ብሉ አብራችሁ። አስተናጋጆች ቃስ ብላችሁ አስተናግዱ። ትንሣኤሁ ገብረ በሰንበት ሲኦለ ወሪዶ በነደ እሳት በህየ ሰበረ ውሃተ ብርስ። ትንሣኤውን በሰንበት አደረገ። ሲኦል ወርዶ በእሳት ነበልባል የሲኦልን ደጆች ሰበረ። ወምድርኒ ትገብር ፋሲካ በሐጺባ በደመ ክርስቶስ። ምድርም በክርስቶስ ደም ታጥባ ፋሲካን ታከብራለች አለ። ምድር ሲል እኛም ነው። እኛ ሁላችንም ምድራውያን በክርስቶስ ትንሣኤ ደስ ተሰኝተን በክርስቶስ ደም ታጥበን ፋሲካን ትንሣኤ እናከብራለን ማለት ነው። ቅዱስ ያሬድ ቀጠልና ምን አለ? እምትሆነ እሳት ዘይነድድ አንገፈነ ብርሃናተ ዘይትዓጸፍ ተንሥአለነ። ከሚነደው የእቶን እሳት አዳንን፣ ብርሃንን የሚጎናጸፍ እርሱ አምላካችን ተነሳልን ይላል። ክብር ምስጋና ይግባው። ተነሳልን አምላካችን። ሞታችንን ሞተልን፣ ትንሣኤያችንን ተነሳልን። ክብር ምስጋና ይግባው። መዝሙር 117 ቁጥር 24 ላይ ለዚህም ነው ቅዱስ ዳዊት ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ ኦ እግዚኦ አድኅንሶ። ይህች ዕለት አለ ቅዱስ ያሬድ ቅዱስ ዳዊት ይህች ዕለት እግዚአብሔር ስራውን የሰራባት ትንሣኤውን የገለጠባት ዕለተ ትንሣኤ ናት። ዕለተ ፋሲካ ናት። የደስታ ቀን ናት። እንደሰትባት በእርሷም ደስታን እናድርግ ብሎ ይገልጣል። ስለዚህ ይህች ዕለት የደስታ ዕለት ናት። የፋሲካ ዕለት ናት። የትንሣኤ ዕለት ናት። እግዚአብሔር አልተወንም። ይኸው ይህችን ዕለት እግዚአብሔር ሰጠን። እየሰማችሁኝ ነው? አልተወንም። እግዚአብሔር ድሆች እንሆን ዘንድ አልዘነጋንም። እግዚአብሔር አልተወንም። እግዚአብሔር በቸርነቱ በምሕረቱ በቤቱ ሰብስቦናል።
በዓለ ትንሣኤን እንድናከብር እግዚአብሔር ረድቶናልና ክብር ምስጋና ይግባው። ቅድም መምህራችን እንዳሉት እንደ አይነት መሰባሰብ እንደ አይነት እርዳታ በቀበሌና በክፍለ ከተማ ነበር የምናየው። እግዚአብሔር ግን በወንድሞቻችን ላይ አድሮ በነ መምህር ያሬድ ላይ አድሮ በደጋግ እናቶች አባቶች ላይ አድሮ በቤተ ክርስቲያን የቤተ ክርስቲያንን ተግባር እንደ አይነት እርዳታ እንደ አይነት እገዛ ማድረግ ያለባት ቤተ ክርስቲያን ናት በማለት ሁሉም የሚያምረው የቤተ ክርስቲያንን በዓል በቤተ ክርስቲያን ስለሆነ በቤተ ክርስቲያን እንደ አይነት መርሃ ግብር ተዘጋጅቶ ማከናወን እጅግ በጣም ግሩም ነው፣ ይበል ነው። ወደፊት ማደግ አለበት። ከዚህ በላይ እግዚአብሔር ይህንን ማይበር ይህንን ጉባኤ ይህንን መሰባሰብ ይህንን እርዳታ እንደው ከዚህ በላይ ሰፍቶ ከዚህ በላይ የሕፃናቱ የአረጋውያኑ መረዳጃው ድርጅቱ ሰፍቶ እንደነ መቄዶንያ ከዛ በላይ ሰፍቶ ለማየት እግዚአብሔር ያብቃል። ማህበሩን ጉባኤውን እግዚአብሔር ያስፋልን። በዓሉ የሰላም የበረከት በዓል ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መጋቢ ሐዲስ መምህር ጌታሁን ቃልዎት ያሰማልን፣ ቃልዎት ያሰማልን። እልል በሉና እስቲ እግዚአብሔርን አመስግኑ። በእውነት ታላቅ መምህር ናቸው። አመሳጥረው ነው። በደንብ ሰምታችሁ ከሆነ በጣም እኔ ቁጭ ብዬ ነው እዛ ወከባ አለ፣ ብዙ ግርግር አለ፣ ብዙ ያልገባ ሰው አለ። ግን እኔ ራሴ መማር ስለምፈልግ የእሳቸውን ትምህርት ቁጭ ብዬ ነው እየተማርኩ የነበረውና ከዚህ በላይ ጸጋው እንዲበዛላቸው እናንተ ደግሞ በጸሎት አስቧቸው። በድጋሚ እንኳን ለብርሃነ ትንሣኤው በሰላምና በጤና ደረሳችሁ። እልል በሉና እግዚአብሔርን አመስግኑ። የዛሬው ዕለት ለ650 ሰዎች በዚህ አዳራሽ ውስጥ የትንሣኤ በዓል የድጋፍ መርሃ ግብር እናደርጋለን። ከአራዳ ክፍለ ከተማ ወረዳ 5 እድሜያቸው ከ60 ዓመት በላይ የሆኑ አረጋውያን ከ7ቱም ክፍለ ከተሞች ደግሞ የሚገኙ ከ280 በላይ አካል ጉዳተኞች ገና በር ላይ እስካሁን ምዝገባቸው ያልተጠናቀቀ ፈርሞ ያልገቡ ብዙ አካል ጉዳተኞች አሉ። ገና ይገባሉ። ፕሮግራማችን ሰፊ ነው፣ ችግር የለም። እኛ ታግሰን እናገለግላቸዋለን። ዛሬ ለእናንተን የሰጠ ነው። ኢትዮጵያ ውስጥ በቃ መቅረት ያለበት በሂደት እየተለወጠ መምጣት ያለበት ነገር ምንድን ነው? የተረጅነት አስተሳሰብ፣ የተረጅነት ሜንታሊቲ ይሉታል የስነ ልቦና ባለሙያዎች። እና ይሄ አስተሳሰብ መቅረት አለበት። ሰው አንድ ጊዜ፣ 2 ጊዜ፣ 3 ጊዜ ሊረዳ ሊታገዝ ይችላል። ሁሌ ግን መረዳት የለበትም። እኛም ራሳችን እዚህ በድጋፍ ውስጥ ያለን ሰዎች እርዳታን፣ ተረጅነትን መጸየፍ አለን። የብርሃን ልጆች ሲቋቋም ዋናው ዓላማው ሁልጊዜ ዳቦና ውሃ፣ ስንዴና ዘይት እየሰጡ ማኖር አይደለም፣ መርዳት ብቻ አይደለም። ዘላቂ የማህበረሰብ ችግር መፍታት ነው። 30,000 ካሬ ላይ የሚያርፍ ትምህርት ቤት ያለው፣ ክሊኒክ ያለው፣ የህፃናት የአረጋውያን መኖሪያ ያለው፣ የስነ ልቦናና የስነ አእምሮ ማዕከል ያለው መንደር መመስረት፣ አሁን መቄዶንያ እንደደረሰበት መንደር መመስረት ነው የምንፈልገው። የብርሃን ልጆች ሲነሳ ከትልቁ ነው፣ ትልቁን ዓላማውን ነው ገልጾ የተነሳው። ዛሬ አይደለም 2012 ነሐሴ 1 ቀን አንድ ብለን ስንጀምር የብርሃን ልጆች የህፃናትና የአረጋውያን መንደር ሁሌ ፋሲካ ሲመጣ ዱቄት እየሰጠ የሚቀጥል እንዳይመስላችሁ። አሁን አብሮነታችንን ነው እያሳየናቸው ያለ ነው። ምናልባት የዛሬ ዓመት እግዚአብሔር ፈቅዶ አሁን ያለው እየሄድንበት ያለው መንገድ ውጤት እያመጣ መሬት ካገኘን ቀጥታ ወደ ግንባታ ነው የምንገባው። ቀጥታ ወደ ቀጣዮቹ ዘላቂ ችግር መፍታት ላይ ነው የምንገባው እንጂ እነዚህ በዓላት፣ ድጋፎች፣ ሌሎቹ እየቀሩ ነው የሚሄዱት። ይሄ የምልላችሁ ፈልጌ ነው እናንተ ላይ በደንብ ግንዛቤ ማስጨበጥ የምንፈልገው ነገር ምንድነው? በአንድም በሌላም ጊዜ ታግዘናል፣ ተደግፈናል። ግን በራሳችን ደግሞ መቆም አለብን። ከዚህ ችግር መውጣት አለብን። ለ20 ዓመት ምጽዋት እየጠየቁ
መኖር የለብኝም የሚል ቁርጠኝነት ውስጣችሁ መምጣት መቻል አለበት። ሁልጊዜ ቤተክርስቲያን ደጃፍ ላይ ቆሜ ድቃቂ ሳንቲምና ፍርፋሪ እየጠየቁ እየለመው ምጽዋት እየጠየቁ ሕይወቴን መምራት የለብኝም። ራሴን መቻል አለብኝ። እንዴት ነው ራሴን የምችለው? በመስራት መስራት የሚያስችል አቅም ካለን ከሌለን ችግር የለውም። ይህንን ደግሞ የሚሰሩ ልክ እንደ ብርሃን ልጆች አይነት ተቋማቶች አሉ። ሌላው በቀጣይ የምናስባቸው ፕሮግራሞች አሉ። አንዱ ነፃ ሕክምና ነው። እንግዲህ ቅድም ብያቸዋለሁ። በዓል ሲሆን ዱቄት ዘይት መስጠት ማብላት ብቻ በቂ አይደለም። ሰው ሁለንተናዊ ጤና ከሌለ መብላት አይቻልም፣ በዓል ማክበር አይቻልም። ስለዚህ እነዚህ ነገሮች የሚስተካከሉት ጤናማ ህይወት እንዲኖራችሁ በማድረግ ነው። እዚህ ውስጥ እያንዳንዳችሁ ብጠይቃችሁ ብዙ የጤና ችግር አለባችሁ። ስኳር ያለበት አለ፣ ግፊት ያለበት አለ፣ ካንሰር አለ፣ ከጉዳት ጋር ተያይዞ የመጡ የተለያዩ የጤና ችግሮች አሉ እና ይሄን የጤና ችግር የሚያሻሽል ደግሞ 5ኛው የብርሃን ልጆች ጤና ለሁሉ ሜዲካል ካምፔን በግንቦት ወር መጨረሻ ወይም ሰኔ መጀመሪያ ውስጥ እናደርጋለን። ሰዎች ማማከር ጀመሩ። ማን ሊረዳኝ ይችላል? ምክንያቱም 3000 ሰው ምሳ አብልተን በቀጣይ ለፋሲካ በዓልና ለረመዳን ድጋፍ እናደርጋለን። ለኢድ በዓል ብለን ቃል ገብተናል። የእስልምና ሃይማኖቱን የኢድ በዓሉን አሳካን። ለ101 ሰዎች ዶሮ ሰጠን፣ ለ50ዎቹ አስቤዛ ሰጠን፣ ለ100ዎቹ ደግሞ ልብስ ሰጠን። ቢያንስ 250 ሰዎችን ለእስልምና እምነት ተከታይ ለሆኑት ከ400ዎቹ የሚገባቸውን ሰጠን። አሁን ቀጣዩ ፋሲካ ነውና ምንድነው ምን ሆነው ብለን ጭንቀት ውስጥ ገባንና ከዛ በኢትዮጵያ ቴሌቪዥን ከሚሰሩ ጋዜጠኞች መካከል አንድ አዳነች የምትባል መልካም ተባባሪ ያለችን እሷ ጋር ስደውል እስቲ አንድ አበበች የምትባል መልካም ሴት አለች፣ ብዙ ስራ ነው የምትሰራው፣ ልክ እንዳንተ ተመሳሳይ ብዙ የምትረዳቸው ሰዎች አሉ፣ ሕክምና ትሰጣለች፣ አስቤዛ ድጋፍ ታደርጋለች፣ ሌሎችም የምትሰራቸው ስራዎች አሉና እስቲ ደውል ያለህን ችግር ንገራት አለ። ደወልኩላት፣ ያለውን ነገር አስረዳዋት። አሁን ላይ የምችል ከሆነ እነግርሃለሁ፣ እኔም ብዙ ጫና አለብኝ፣ ብዙ ማሳከማቸው ሰዎች አሉ አለች። ከዛ እግዚአብሔር ረዳኝና ሰኞና ማክሰኞ አልፈው ሮብ እንዳልኳቸው ታሪክ ሲቀየር ለአበበች ደውዬ እግዚአብሔር ይመስገን ድጋፉ ተገኝቷል፣ ግን መተሽ የመርሃ ግብር እንድታየውና በቀጣይ የምናደርገውን ሕክምና ላይ እንድታግዥን አንቺ እፈልጋለሁና እስቲ ተገኝ አልኳት። ዛሬ ተገኝታለች። እባካችሁ በጭብጨባ አመስግኑና ወደ መድረክ ሸኙልኝ። አበበች እስቲ ወደዚህ ወደ መድረኩ ነይልኝ። መቼም እዚህ አዳራሽ ውስጥ ያለውን ታዳሚ እያየች ብዙ ልብ የሚነኩ ታሪኮችንም በኋላ ትሰማለችና እንግዲህ እስቲ ሰላም ተበላችሁ። በቅድሚያ እንኳን አደረሳችሁ፣ ሁላችሁንም እንኳን አደረሳችሁ፣ እንኳን አደረሳችሁ ላለው ሰላም ናችሁ ሁላችሁ? እግዚአብሔር ይመስገን። እዚህ በመገኘቴ እጅግ በጣም ደስ ብሎኛል። ያልጠበቅኩት ያላሰብኩት ፕሮግራም ላይ ስለተገኘው በጣም ነው ደስ ያለኝ በመምጣቴ። እኔ ቃል መግባት በጣም ከባድ ነው፣ ግን እኔ የምነግራችሁ ቃል የምገባላችሁ ነገር በመንግስት ደረጃ ጤና መድን አለ። ጤና መድኑን ላግዛችሁ። ለሚመጣው ዓመት ጤና መድን የሌላችሁ በሙሉ ስም ዝርዝራችሁ ተይዞ ጤና መድን እገዛላችኋለሁ። ይህንን ቃል እገባላችኋለሁ። ከዛ ውጪ እግዚአብሔር እንደፈቀደ አንድ ቀን አገኛችኋለሁ። የእግዚአብሔር ፈቃድ በሆነበት ሰዓት ላይ አብረን ምሳ እንበላለን። ቀኑ ይሄ ነው አልልም፣ የእሱ ፈቃድ ነው። መልካም በዓል ይሁንላችሁ። እሺ አበበች እናመሰግናለን። አመስግኑ። ቀላል መሰላችሁ? የአንድ ሰው የጤና መድን ሽፋን እኮ ስንት ብር መሰላችሁ? ከ2000 ብር በላይ ነው። እዚህ ውስጥ እንኳን ያለው ዛሬ 650 ነው። ቢመታ በገንዘብ በጣም ብዙ ብር ነው። ስለዚህ የሚቀጥለው ዓመት የጤና መድን ሽፋናችሁ ተችሏል። ከፍ አድርጋችሁ አመስግኑ። አያችሁ፣ እንደዚህ አይነት ደጋግ ኢትዮጵያኖች አሉ፣ ብዙ ከጀርባ ወገኖቻቸውን የሚያግዙ ግን ከፊት ማናያቸው ቅን በጎ አድራጊዎች አሉ። በእውነት አበበችን አመሰግናለሁ። ክብር ለመድኃኔዓለም ይሁን። እንኳን አደረሳችሁ ብለን አመስግኑ።
እሺ ከዚህ በመቀጠል ወደ ዝማሬ ነው የምንሄደው። በመካከላችን ለብዙ ዓመታት ካገለገሉ ዘማሪያን መካከል አንጋፋ ዘማሪያን ከምንላቸው ከ35 ዓመት በላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለገለች እህታችን ዘማሪት ብርሃኔ ይመር በመካከላችን ትገኛለች። 4 የመዝሙር አልበሞችን ሰርታ አስመርቃለች። በመላው ኢትዮጵያ ተዘዋውራ ከምታገለግል እህት ናት። የትንሣኤ መዝሙሮችን ትዘምርልናለች። ዳቦውን እየበላችሁ አሁን እየጠጣችሁ ዝማሬውን በደንብ ተከታተሉ። እግዚአብሔርን አመስግኑ። ከዛ በኋላ ወደ ድጋፍ መርሃ ግብሩ እንገባለን።